ዛሬ እስቲ ስለ መንጃ ፍቃድ እናውራ። እዚህ ጋር የምታዩት የአሜሪካ መንጃ ፍቃዴ ነው። እዚህ ከጀርባ ደግሞ የምታዩት የኢትዮጵያ መንጃ ፍቃድ ነው። ሁለቱንም መንጃ ፍቃዶች በማውጣበት ጊዜ ዲቴል ቪዲዮ ዩቲዩብ ላይ ሰርቻለሁ። የኢትዮጵያውን መንጃ ፍቃድ ሳወጣ ከ3 አመት በፊት እዚህ ጋር የምታዩትን ቪዲዮ ሰርቼ ነበር። በጣም ዲቴል ኢንፎርሜሽን የያዘ ቪዲዮ ነው። በተመሳሳይ የአሜሪካውን መንጃ ፍቃድ እንደዚሁ በማውጣበት ጊዜ ዲቴል ቪዲዮ ዩቲዩብ ላይ ሰርቻለሁ ከ2 ወር በፊት። እሱንም ገብታችሁ ቼክ እንድታደርጉት። ዛሬ እናደርጋለን የኢትዮጵያውንና የአሜሪካውን ሁለቱንም አጠር አድርጌ አነጻጽርላችኋለሁ ማለት ነው። የኢትዮጵያውን ለማውጣት ምን ያስፈልጋል፣ የአሜሪካውን ለማውጣት ምን ያስፈልጋል። የኢትዮጵያ መንጃ ፍቃድ ለማውጣት የመንጃ ፍቃድ ትምህርት ቤት ትሄዳላችሁ። የሚጠይቋችሁ ኮመን ነገሮች አሉ። የትምህርት ዶክመንት 10ኛ ወይ 12ኛ ከዛ በላይም ነገር፣ ከዛ የህክምና ማስረጃ፣ አይን፣ ጆሮ ምናምን እንደዚህ እንትናችሁን ብለድ ታይፓችሁ ምናምን የያዘ የህክምና ማስረጃ እንድታመጡ ትጠይቃላችሁ። ከዛ ውጭ ክፍያ እኔ በመማርበት ጊዜ 16000 ነበር። አሁን ከ20000 በላይ እንደሆነ ሰምቻለሁ። ከዛ ውጭ ጉርድ ፎቶ ትጠይቃላችሁ። 2 ወይም 4 እንደዛ ነገር ጉርድ ፎቶ። ከዛ ክላስ ትማራላችሁ። ክላስ ከተማራችሁ በኋላ ፕራክቲካል ትማራላችሁ። የክላስ የተማራችሁትን የኮምፒውተር ፈተና እኔ የተፈተንኩት 50 ጥያቄ ነው። ፕራክቲካሉንም እንደዚሁ በቪዲዮ ምናምን እንትን ያለ ፈተና ትፈተናላችሁ ማለት ነው። ፈተናዎቹ ኮመን ናቸው። ጋራጅ የሚባል ነገር አለ፣ ከባዱ 8 ቁጥር ባላንድ ችካል አለ፣ እንዲሁም ደግሞ ድልድይ ምናምን ነገር እንደዚህ ትፈተናላችሁ። ሁለቱንም ካለፋችሁ መንጃ ፍቃድ ይሰጣችኋል። አለቀ። አሁን ላይ ምናልባት የተቀየረ ነገር ካለ አላቅም። ምናልባት በየጊዜው አዳዲስ ህጎች ስለሚወጡ አዲስ የተቀየረ ነገር ካለ አላቅም። የማውቀው ግን ይሄንን ነው። ቀላል። የአሜሪካው ደግሞ መጀመሪያ ፐርሚት ታወጣላችሁ። ፐርሚት ማለት መንጃ ፍቃድ አይደለም፣ ፉል መንጃ ፍቃድ አይደለም። መንጃ ፍቃድ ያለው ሰው አጠገባችሁ ነው። ያ ሰው ኃላፊነት ወስዶ እናንተን ለማለማመድ ምናምን የሚጠቅማችሁ ነገር ነው። እሱን ለማውጣት ፐርሚቱን ለማውጣት የ6 ሰዓት ኮርስ ትማራላችሁ። ኦንላይን ወይም ኢንፐርሰን። እኔ በኦንላይን ነበር የተማርኩት። የ6 ሰዓት ኮርሱን ወዲያው ትጨርሳላችሁ። ከዛ ትፈተናላችሁ። እዛው ላይ ተፈትናችሁ ካለፋችሁ እዚህ ጋር እንደምታዩት ዳውንሎድ የሚደረግ ሰርቲፊኬት ይሰጣችኋል። እሱን ዳውንሎድ አድርጋችሁ ፕሪንት አድርጉና ቀጠሮ ትይዛላችሁ። ቀጠሮ ዲኤምቪ ወይም ዲፒኤስ ይባላል። ያው መንገድ ትራንስፖርት በሉት። እዛ ቀጠሮ ይዛችሁ ትሄዳላችሁ። በቀጠሯችሁ ቀን ስትሄዱ የሚያስፈልጉ ዶክመንቶችን በሙሉ አሟልታችሁ ትሄዳላችሁ። የሚያስፈልጉ ዶክመንቶችን ዝርዝር እዛው ላይ ዌብሳይቱ ላይ ይነግራችኋል ከመሄዳችሁ በፊት የመጀመሪያችሁ ከሆነ። በቀጠሮ ቀን ምንድነው የምትደረጉት? አይናችሁን ቼክ ያደርጋሉ። አንድ አይናችሁን ትጨፍናላችሁ፣ የሆኑ ሌተሮችን ታነባላችሁ። ሌላኛውን አይናችሁን ትጨፍናላችሁ፣ በሪቨርስ ዳይሬክሽን እነዛኑ ታነባላችሁ። ከዛ ቼክ ካደረጉ በኋላ አይናችሁን ፎቶ ያነሷችኋል። ክፍያ ካለ ትከፍላላችሁ። እኔ $33 ነበር የከፈልኩት። ይሄን ሁሉ ነገር ካሟላችሁ በኋላ እዛው ላይ ፕሪንት አድርገው ይሰጧችኋል ፐርሚታችሁን። መጀመሪያ A4 ፔፐር ነገር ነው ፐርሚቱ። በ15 ቀን ውስጥ ምናምን በቤታችሁ ሜል ይደረግላችኋል ትባላላችሁ። ከዛ ፐርሚታችሁን ይዛችሁ ከሰው ጋር ሆናችሁ በደንብ ታፍታታላችሁ። እጃችሁን ትለማመዳላችሁ። ምንም የማትችሉ ሰዎች ትለማመዳላችሁ። የምትችሉ ሰዎች ደግሞ ትንሽ ትሬን ታደርጋላችሁ አንዳንድ ነገሮችን። ከዛ በደንብ ከተለማመዳችሁ በኋላ ምናምን በራሳችሁ እርግጠኛ ስትሆኑ ትፈተናላችሁ ማለት ነው። ፕራክቲካል ፈተናውን የትኛውም የድራይቪንግ ስኩል መፈተን ትችላላችሁ። የተለያዩ ሀበሾችም አሉ። ከፈለጋችሁ ሀበሾች ጋር መፈተኑ የተሻለ አድቫንቴጅ ይኖረዋል በቋንቋ ምናምን። እሱን ከተፈተናችሁ በኋላ ካለፋችሁ በኋላ እንደገና ተመሳሳይ ስቴፕ የፐርሚቱን የሄዳችሁበትን ተመሳሳይ ስቴፕ ትሄዳላችሁ ማለት ነው። ምናልባት ቴክሳስ ላይ ብቻ ይሁን አይሁን እርግጠኛ አይደለሁም። እኔ ቴክሳስ ላይ ኢምፓክት የሚባል ነገር ነበር። የሆነ የቪዲዮ እንትን አለ፣ ስልክ እየነዳችሁ ስልክ መጠቀም እንደሌለባችሁ ምናምን የሚገልጽ የ1 ሰዓት ቪዲዮ። እሱን ግዴታ ትወስዳላችሁ። እሱን ቪዲዮ ካያችሁ በኋላ ሰርቲፊኬት ይሰጣችኋል ማለት ነው። እሱንም ሰርቲፊኬት አንድ ላይ ፕራክቲካል ካለፋችሁበት ነገር ጋር ታሽጎ አንድ ላይ እሱን ይዛችሁ ነው ቀጠሮ የምትሄዱት። በሁለተኛው ቀጠሮም ጊዜ እንደዚሁ ተመሳሳይ ስቴፕ አለ። አይናችሁን ቼክ ያደርጋሉ፣ ፎቶ ያነሷችኋል እንደገና። ከዛ በኋላ ክፍያም ካለ ትከፍላላችሁ። ለሁለተኛው $11 ከፍዬ ነበር። ከዛ ላይሰንስ ይሰጣችኋል፣ መንዳት ትጀምራላችሁ ማለት ነው። ሁለቱም የኢትዮጵያም የአሜሪካም ይሄንን ይመስላል። የትኛው ይቀላል? ያው እንደየሰው ነው። እኔ የሁለቱም አልከበደኝም ነበር በአጋጣሚ የሁለቱም እንደዚህ ቀለል ያለ ነበር። በፕሮሰስ ዋይዝ ግን ካየ ነው የአሜሪካው ዶክመንታችሁን እስከማዋላችሁ ድረስ የአሜሪካው በጣም በአጭር ጊዜ እንትን ማድረግ ትችላላችሁ፣ ቀላልም ነው። ስለ መንጃ ፍቃድ ግን ዲቴል ቪዲዮ የምትፈልጉ ከሆነ ሁለቱም ቪዲዮ ቼክ አድርጓቸው። ኢትዮጵያ ከሆናችሁ የኢትዮጵያ መንጃ ፍቃድ ለማውጣት ከሆነ እያስባችሁ ያላችሁት ይሄንን ቪዲዮ ቼክ አድርጉት። ፒዲኤፉን ሳይቀር ነው እንደዚህ ሃይላይት እንትን ያደረኩት ማለት የኮምፒውተር ፈተናው ምን ላይ እንትን ያለ ነው የሚለውን እንደ ሃይላይት ነገር እንትን ብዬላችኋለሁ። በጣም ይጠቅማችኋል ብዬ አስባለሁ። ቼክ አድርጉት። የአሜሪካውንም የምትፈልጉ ከሆነ በአሜሪካውም ላይ እንደዚሁ በዚህ ቪዲዮ ላይ ማለት ነው ከ2 ወር በፊት በሰራሁት ቪዲዮም ላይ እንደዚህ ዲቴል ኢንፎርሜሽን ሼር አድርጌያለሁ። ሪሌትድ የሆኑ ነገሮችንም ስለ ኢንሹራንስ፣ መኪና እንዴት እንደገዛው ምናምን እሱን ነገሮችንም እንደዚህ ከቨር ለማድረግ ሞክሬያለሁ። ቼክ አድርጉት።